السلام عليكم ورحمة الله وبركاته. سلام تينا فكر በያላችሁበት የዓለም ጥግ ዳር ድንበር ለሰናው ነኝ እንደምናላችሁ ድነ ተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬ ምን ተለመደው በቁም ነገር ባስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ሁላችሁም ይሄንን ቪዲዮ ላይክ አድርጉት። እኛም ከዩቲዩብ ጋር እንታገላለን። ተመልካች የለም፣ ላይክ የለም፣ እንታገላለን ኢንሻአላህ። ሁላችሁም ይሄንን ቪዲዮ ላይክ አድርጋችሁ ጀምሩት። ወደ ዛሬ ቪዲዮአችን እንገባለን። አብራችሁን ቆዩ። ከዛ በፊት ግን እዚህ ከፊት ላይ የምታዩቸው አባት ትንሽ የድምጽ ጥራት አለ። መጨረሻ ላይ ግን ሙሉ መረጃውን አስቀምጥላችኋለሁ ቪዲዮን ራሱ ማለት ነው። ያው አለል ኸይሮች ካላችሁ ይሄን ቪዲዮ አይታችሁ እንድትተባበሩን ነው። አሁን ላይ በረመዳን ቻሌንጆች አንዳንዱ ይታወቃል። ከዛ ውስጥ አንዱ ሁድ ጀማ ያሰበው ምንድነው ይሄኛው መስጂድ ላይ ማለት ነው ምንጣፍና ማይክ የለም። ያን ነገር ለማድረግ ኢንሻአላህ ሁድ ጀማዓችን አስቧልና ምናልባት እንግዲህ በረመዳን ኸይር ነገር ለመስራት የምታስቡ እህት ወንድሞች ካላችሁ በጣም እንደዚህ እንዲዛዛ አልፈልግም። 5-10 ምናምን ነገር እንዲላቀም ሳይሆን 2 ሰዎች ለዚህ ስራ ወይም 3 ሰዎች በቂ ናቸው። ማይክ ዛሬ ጠይቀው ነበር ኡስታዝ 92800 ብር ነው። ምንጣፉ ደግሞ 150 ብር አካባቢ ይፈጃል። ይሄ በጣም አንድ ሰው ወይ 2 ሰው አሊያም ቢበዛ 3 ሰው የሚሸፍነው ነገር ነው። አቅም ያላችሁ ሰዎች በውስጥ መስመር ታወሩኛላችሁ። አይ ይሄ ነገር ለማመን አለበት ደግሞ ከተባለ ደግሞ ሁላችሁም በሁድ አካውንት ያቅማችን እናደርጋለን ብላችሁ ካሰባችሁ ነው ከፊት ላይ የምታዩት ማድረግ ትችላላችሁ ማለት ነው። እንግዲህ ይሄ ትልቅ የሆነ ሰደቃቱል ጃሪያ ነው። በዚህ ነገር ተሳተፉ። ለመስጂዱ ምንጣፍና ማይክ ያስፈልገዋል። ያው ተባበሩ ማለት ነው። በየወሩ ኡምራ የምትሄዱ ወንድሞች አላችሁ፣ በጣም ደስ ይላል። ማሻአላ ግን እንዳትሄዱ እሺ። ለብሩ ማሻአላ ብያለሁ፣ እንዳትሄድ። በየወሩ ኡምራ ከምትሄድ በሚቀጥለው ኡምራ አንድ ወንድም እንዳረበት አንድ የተጨነቀ ሰው ፈርጅበት። ጥሩ ነው አሉ ኡምራቱ ኢለል ኡምራ ከፋራቱን በይነሁማ ይዘሽቱን ይበል ከባኢር ይላል። ከአንዱ ኡምራ ያደረገ ሰው ወንጀሉን አላህ ይምርለታል ከባባድ ወንጀሎችን ሲቀር። ኡምራ የሚሄድ ሰው 300-400 ሺህ ብር ሊያወጣ ይችላል በየወሩ ከሄደ። 300 ሺህ ብር እንዴት ነው የመንደር ሱቅ አይከፍተለትም? ለአንድ ወንድማችን ከፍተላ። ወደዛ ትንሽ መሄዳችን ጥሩ ቢሆንም ሰው ማዳን ደግሞ ትልቅ አጅር አለው በእስልምና። አብደላህ ኢብኑ ሙባረክ ከምንድን ያስቀራቸው? ከኡምራ ነው ከሐጅ ነው? ከሐጅ ነው። ሐጅ ነው ወይስ ኡምራ ነው? አርካኑል ኢስላም ሐጅ ነው። አያችሁ ግን ሂሳብ ስሩ እሺ። ያግራ የገባ ያጎት ልጅ ካለ በወር ኡምራ ሊድ ወይስ ያጎት ልጅ ላስደስተው ካልክ ያጎት ልጅን አስደስተ እንዳለ ለኡምራ የነየትከው የወጪንም የትኬትም ለሱ ስጠው። ከዛ አብሽር ስራ ጀምርበት በለው። ትንሽ የምናደርጋቸው ነገሮች እኔም አንተም ገንዘቡም የማን ነው? የአላህ ነው። ስታወጣውም አውለውያት ይባላል። የትኛው ይቀድማል? አንድ ሰው ማዳን ከባድ ነው አለ በእስልምና። ፈከአነማ አህየ الناس جميعا ያለው የዓለምን ህዝብ ሁሉ እንዳዳነ ነው የሚቆጠረው ያለ ነው። አድነ ወንድምህን። ኡምራ መሄድስ ማሻአላህ ከዛ ውጪ የምንመኘው ቦታ ሙከ የለንም። የአላህን ቤት መካ ከማየት የአላህን ቤት መዲናን ከማየት የአላህን ቤት አላህ ድርሶን በህይወት አኑሮን ቤተል መቅዲስን ከማየት ከዛ ውጪ ከምንሄድበትን ቦታም የለም። አላህ እንግዲህ የተከበሩት 3ቱም ቤት አይተን የምንሄድ ደግሞ አላህ ያድርገን። አውለውያቱን በደንብ እኒ ማሻአላህ ኡስታዝ ነው ቱርኪ ጥሩ ነገር ነው ያነሳው። ብዙ ሰዎች አሁን ላይ ዑምራን ከዚህ ቀደም ራሳቸው የተናገሩትን አንጥቼላችሁ ነበረ። የሆነች ከቤት ወጣ የሆነች ቦታ እንደሚሄድ እንኳን የቀለላቸው ሰዎች አሉና ከዛ አንፃር ስንመለከተው ጥሩ ሆኖ ሳለ ነገር ግን እዚህ ጋር ደግሞ ጎረቤት ተርቦ ተቸግሮ እያደረ አንተ እዛ 3-4-5 የመመላለሱ ምኑ ጋር አለ እዚህ ጋር ይቸገረ ጎረቤት አለ። ምሳውን በልቶ ቁርስ ራቱን ማለት ነው የማይደግም ሰው ባለበት በዚህ ዘመን ላይ አንተ 300-400 ሺህ እያወጣ መመላለሱ እንዴት ነው? አይከብድም? እና ኢንሻአላህ በረመዳን ቻሌንጃችን ማሻአላህ ጥሩ እየተንቀሳቀሰ ይገኛል። ወደ 40 ሰው ለማሳደግ አስበናል። የተወሰነ ብር ይጎላል። ከቻላችሁ በሱ ብታግዙ መልካም ነው። ካልቻላችሁ ግን ይሄን ያህል የምትገደዱበት ነገር የለም። ምክንያቱም ቅድም ለምኛለሁ አሁንም ለምኛለሁ። ልመና ቻናል ሆነ ግን ይቻላል ሁሉኛል ያው ብለምን ለእናንተም ለኔም ነውና ቅር እንዳይላችሁ ኢንሻአላህ ለመቀነስ እንሞክራለን።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድሞች እንዲሁም ክርስቲያኖች ሰላም ብለናል። እስቲ ይህን ቪዲዮ ተመልክተን እንመለስ። Google has launched a beta shoe, and they're using an Adidas tennis shoe that looks just like this particular tennis shoe, but it has a speaker on it, and it has a computer processor built in to translate your movements into audible voices that you will hear. We have a clip that can explain this. Let's roll the clip so everybody can take a peek at this. ያው እንግዲህ ቪዲዮውን እንዳያችሁት ነው። ምንድነው ቪዲዮ የሚያወራው? በማርች 2013 ጉግል አንድ የሰራው ጫማ አለ። ምንድነው የሰራው ጫማ ከተባበልን ቶኪንግ ሹ ማለትም የሚያወራ ጫማ ነው የሰራው። የሚያወራ ጫማ ኤቭሪ ሲንግል የሰውየው ሙቭመንት የሚነግረውና ከሱ ጋር ኢንተራክሽን የሚያደርግበት ሁኔታ ነበረ ያሳየን ማለት ነውና በጣም የሚገርም ነው። ይሄ ለኛ አዲስ ነገር አለን በነገራችሁ ላይ ማለት ነው። ምክንያቱ ከተባለ እኛ ያው ሐዲስ ላይ የምናውቀው ነገር ነው። ነብያችን ሰለላሁ ዐለይሂ ወሰለም ጃሚዕ ትርሚዚ 2181 ላይ ምን ይላሉ? ወሐታ ቱከሊሙ الرجل عذبة صوته وشراكنا عليه አሉ እና ሰዓቲቱ አትቆምም ምን እስከሚያደርግ ድረስ ጫማው እስከሚያናገረው ድረስ አሉ ነብዩ ሰለላሁ ዐለይሂ ወሰለም ጫማው። ስለዚህ የቂያማ ምልክቶች መካከል አንደኛው በጣም በሚገርም ሁኔታ ሰዎችን ጫማው የገዛ ጫማው ማናገሩ ነው። ይሄ ደግሞ በጣም የሚገርም ፕሮፌሲ ነው። ይሄ ከአላህ ለመሆኑ እንግዲህ ትልቅ የሆነ ማስረጃ ነው። ኢንሻአላህ ሼር ኮፒ ሊንክ አድርጉና ለሰዎች ተደራሽ እንዲሆን አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ እንደዚህ አይነት ነገሮች ረሱላህ ሰለላሁ ዐለይሂ ወሰለም ከ1400 ዓመታት በፊት ማለት ነው ነግረውናል። የቂያማ ምልክቶች ውስጥ አንዱ ማለት ነው እንግዲህ ጫማው እስከሚያናግረው ድረስ ሱብሃንአላህ። ይህ ዘመን ደግሞ እንግዲህ እየታየ ነው። ሁላችንም ወደ አላህ እንመለስ። አልሐምዱሊላህ ረብል ዓለሚን አላ ኒዕመተል ኢስላም። የኢራኑ አይአርጂሲ ይዞት በወጣው መረጃ አሁን ላይ እጅግ በጣም እናዝናለን፣ እጅግ በጣም ደግሞ ሳቃችን አፍኖናል ብለዋል። በተለይም ደግሞ የኢራኑ አይአርጂሲ ባወጣው መግለጫ አሁን ላይ ተኝተን መሳቅ ጀምረናል ነው ያሉት። እኛን ሊያጠፉና እንዲሁም ደግሞ እኛ ለማጥፋት ዛቻ ሲሰነዝሩ የነበሩ የአሜሪካ የጦር መርከቦች እርስ በራሳቸው ተላትመው ራሳቸውን በራሳቸው አጥፍተዋል ብለዋል። የኛ ኃያሉ አላህ እንዲህ ይጠብቀናል። ታዲያ አሁንም ለነሱ የሚመጣውን ተንኮልና እንዲሁም ደግሞ መቅሰፍት የሚጠበቀን እንዲሁም ደግሞ ኃይልና ጉልበትን የሰጠን እነሱንም ላይ ደግሞ ድልን የሚያቀናጀን አላህ ብቻ ነው ሲል መግለጫውን ሰጥቷል። ከአላህ የሚሳነው ነገር የለም። ታዲያ እኛን ለማጥፋት ወደ ካሪቢያን ባህር ተጠግተው የነበሩ ሁለት የአሜሪካ የጦር መርከቦች ላይ እርስ በራሳቸው ተላትመው ራሳቸውን አጥፍተዋል ሲል እልል ብሏል። የአሜሪካና እንዲሁም ደግሞ ሌሎችም ሹማምንቶችን አውጥቶት በነበረው መረጃ ላይ በካሪቢያን ላይ ትላንትና በተሳሳተ አቅጣጫ ሲመጡ የነበሩ ሁለት የጦር መርከቦች ተላትመው ከፍተኛ ተባለ እንግዲህ እሳትና ቃጠሎ እንዲሁም ደግሞ በርካታ የጦር እንግዲህ የአየርና የምድር ጦር መሳሪያዎች ላይ ሲወድሙ የሚያሳይ ቪዲዮ ተለቋል። ሮይተርስ እንደዘገበው ከሆነ አይአርጂሲ ተኝቶ እየሳቀባቸው ስለመሆኑ ባወጣው መግለጫ መሰረት አሜሪካውያንን በበርካታ ሁኔታ ላይ አበሳጭቷል። ፔንታጎን በሰጠው መግለጫ እኛ እነዚህን መርከባቶችና እንዲሁም ደግሞ የመርከብ ጦረኞችን በተመለከተ በምንም አይነት ሁኔታ ላይ የአሜሪካም ሆነ እንዲሁም ደግሞ የሌሎችም እንግዲህ ተፈጥሯዊ አደጋዎችን ምክንያት በማድረግ የሳቀው አይአርጂሲ ዋጋውን እንደሚያገኝም ስቷል። ይህን ተከትሎ እንግዲህ አይአርጂሲ ባወጣው መግለጫ እኛን ሊያጠፉ የሚመጡ አካላት ላይ እኛ ከማጥፋታችን በፊት ቀድሞ አላህ ራሱ ያጠፋቸዋል። በመጡበት ባህር ላይ እንደ ሙሳ በተለይም ደግሞ እንደ ነብዩላህ ሙሳ በዱላው ብትርን ወይም ደግሞ በዱላው በያዘው ዱላ ላይ ባህርን መጥቶ ፍርዓውንን እንዳሰመጠው ሁሉ እኛም ያንኑ እንግዲህ ፈጣሪያችን አላህ እንዲያደርግልን እንለምናለን ሲል አይአርጂሲ ድንቅ መግለጫውን አውጥቷል። ሙሳ ያደረገውን ተግባር ላይ በሚመጡበትና በሚቀዝቡት ባህር ላይ በራሳቸው መርከብና በራሳቸው ጦር መሳሪያ ላይ ደምሳቸው ሰጥመውና ራሳቸው ሰጥመው ያገኙታለም ሲልም ግብጽ መግለጫን አውጥቷል። ይህን ተከትሎ እንግዲህ አይአርጂሲና አሜሪካ አሁንም ቃል በቃል አንድ ለአንድ እየተመላለሰ ይገኛል። ፔንታጎንና የአይአርጂሲ እንግዲህ ቃል አቀባዮች ላይ በትዊተር ገጾቻቸው የሚያሰፍሩት ነገር አሁን ላይ አስፈሪ ሆኗል። ምናልባትም ሚዛን ለማስቀየር የምትተጋው አሜሪካ አሁን ላይ በከፍተኛ ሁኔታ ላይ የጦር መሳሪያዎቿን ወደ መካከለኛው ምስራቅ ብትልክም ነገር ግን አይአርጂሲ ለዚህ ምላሽ ለመስጠት እየተጋ እንደሚገኝም አሳውቋል። ታዲያ በአሜሪካና በኢራን የነበረውን ፖለቲካ በውይይት ይፈታል ተብሎ ቢጠበቅም አሁንም ግን ከውይይቱ ወደ ስጡ ወደ ማጡ ተቀይሯል። ምክንያቱም ደግሞ የአሜሪካው የጦር መርከብና እንዲሁም ደግሞ የአሜሪካ የተለያዩ የጦር መሳሪያዎች ወደ መካከለኛው ምስራቅ አሁንም እየቀዘፉ እየገቡ ይገኛሉ። ጆርዳንና እንዲሁም ደግሞ ኦማንን በተመለከተ እንዲሁም ደግሞ ባህሬን የጦር ቤዞቻቸውን ወደ ኢራን እንደሚደረገው ማንኛውም አይነት ወረራ እንዳይጠቀሙ ትዕዛዝ ማስተላለፋቸው። እስቲ ሁላችሁም ስለዚህ ነገር ያላችሁን ሀሳብ አስተያየት አስቀምጡ። ያው ወቅታዊ መረጃ ስለሆነ ያጋሯችሁ። ሙስሊሟን ልጅ ሊያሸማቅቋት የሄዱበት መንገድና እሷ የመለሰችበት መንገድ ብዙዎችን እያነጋገረ ነው። እንደምትመለከቱት በሂጃባና በእምነቷ እንደዚህ ሊያንቋሻት እየመከሩ ነው። በህንድ በባስ ነው በተማሪ ባስ። ነገር ግን እሷ ሙሉን ፈገግ እያለች ነበር ያሳለፈችው። እንዲህ በመፈክር ደረጃ እየጮሁ ሲሰርቧት የራሷ የገዛ የክላስ ተማሪዎቿና የትምህርት ቤት ጓደኞቿ ናቸው። እንግዲህ እነርሱ እንግዲህ አወቅን ብለው በሃይማኖቷና በለበሰችው ሂጃብ ሊያሸማቅቋት ነው። እርሷ ግን ምንም አይነት የቁጣ ስሜት ሳይታይባት ፈገግ ትላለች። ወይም ደግሞ በንዴትም አላለቀሰችም።
ፈገግ እያለች ይህንን ሁሉ ግሪሳ ሲጮህ ማለት ነው ዝም ብላ ነበር ያሳለፈችው። ይህ ሁላ ሲሆን መምህራንና የተለያዩ ሰዎች በዚህ ባስ ውስጥ አሉ። ማንም ሊያስቆም አልቻለም። ከዕለት ወደ ዕለት እየበዛ የመጣው በህንድ የእስላሙ ፎቢያ ማለት ነው እንግዲህ እዚህ ደረጃ ደርሷል። እናም እሷ ፈገግ ብላ ያሳለፈችበት መንገድ ደግሞ አሁን ላይ ብዙዎች እያደነቋት ነው። ትዕግስቷን ደግሞ ያት እስኪ አታምርም እንዴ? ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። እናንተም ለተመሳሳይ መረጃ ለኸይር ነገር ለጥሩ ጥሩ ስራዎች ይህን ቤት ሰብስክራይብ ማድረግ አትርሱ። ችግርና ጥይትን ተኝቶ ነው ማሳለፍ የሚባል ነገር አለ የሚባል አማርኛ አለ። እዚህ ጋር ደግሞ አላስፈላጊ ፉከራዎችና ቀርቶ ምናምኖችን ስድቦችን መፈክሮችን ደግሞ ፈገግ ብሎ ማሳለፍ ነው። በፈገግታ ትገላቸዋለህ። በፈገግታ ወደ ራስ ትስባቸዋለህ። ማሻአላህ አላህ ይጨምርለት። እዛ ጋር ተናዳ ከመጮ ከነሱ ጋር ከመከራከር ይልቅ ፈገግ አለች። ምክንያቱም በውስጧ ያለው እውነት ማለት ነው ፈገግ እንድትበሳጭ አረጋት። እውነት አላት፣ ትልቅ እውነት አለ ውስጧ ላይ። የሆነ ቀን ሲገለጥላቸው የሷ ፈገግታ ትልቅ ዳዕዋ እንደሆነ እርግጠኛ ነኝ ይሁንላቸው። አይነቀን በቃ ይሄ ትልቅ ዳዕዋ ነው። አላሁ አክበር። ተመልከቱ እስኪ በ4 ዓመት ልጃችሁ አማካኝነት አላህ እስልምናን ሲወፍቃችሁ ምን እንደተፈጠረ ነግራችኋለሁ። ሙስሊሞች ኮሜንቱን በተክቢራ እየሞላችሁ እስከ መጨረሻው ተከታተሉ። ነገሩ እንዲህ ነው። ከቀናት በፊት ይቺ የ4 ዓመት ህፃን ልጅ ትምህርት ቤት ሙስሊም ጓደኞቿ ሂጃብ ሲለብሱ ተመልክታ በዛ ነገር ትማረካለች። ቤት መታ ለእናቷ ሂጃብ መልበስ እፈልጋለሁ፣ ሙስሊም መሆን እፈልጋለሁ ትላታለች። እናትም በጣም ተናዳ አይሆንም ስትላት ልጅቱ በዚህ መልኩ እያለቀሰች ፍላጎቷን ታሳያለች። እናትም በዚህ ነገር ተገርማ ስለ እስልምና ማጥናት ትጀምራለች። ነገር ግን ብዙ አልቆየችም። በእስልምና በዛው ተማርካ ትቀራለች። በስተመጨረሻም በዚህ መልኩ ሸሃዳዋን ይዛለች። ከልጇም ጋር ወደ ተፈጠሩበት ሃይማኖት ተመልሷል። አላሁ አክበር እያላችሁ ኮመንቱን አጥለቅልቁት። ማሻአላህ ደስ የሚል መረጃ በመጨረሻም ሰምተናል። ያ ጀማዓ የዛሬ ቪዲዮ ይሄንን ይመስል ነበረ። ቅድም እንዳልኳችሁ መጨረሻ ላይ ካረሰውት ቪዲዮን አስቀምጥላችኋለሁ። ለኸይሮች ለኸይር ነገር ተዘጋጁ። ትልቅ ኸይር ነገር ያመጣውላችሁ ለመስጂድ እንግዲህ ምንጣፍ ማንጠፍ ነው። ለመስጂድ የአዛን ማድረጊያ ማይክ መግዛት ነው። እነዚህ ማይኩ 98,000 ብያቸዋለሁ። 92,800 ነው ያሉት ካረሳውት። ምንጣፉ ደግሞ እስከ 150,000 ብር ይፈጃል ያሉት። ስለዚህ ይህን ነገር ረመዳን ከመግባቱ በፊት ብናደርስላቸው ደስ ይለኛል። በዚህ 2 ቀን ውስጥ እስከ እሁድና ሰኞ የምታሟሉ ሰዎች ካላችሁ በውስጥ መስመር አዋሩኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።